አንድ ኢትዮጵያዊ በኩራት ሊናገረው የሚችል አንድ ባህል አለ። አሰባሳቢ ማህበራዊ ትስስር ፈጣሪና ወዳጅነትን አጠናካሪ በመሆኑ ብቻ ሳይሆን ድንቅ ድባብ የሚፈጥር ባህል ነውና በዕለት ተዕለት ሕይወት ውስጥ ይዘወተራል። አእምሮን የሚያረጋጋ መዓዛ ወደ አፍንጫ፣ ልብን የሚያሞቅ ድምጽ ወደ ጆሮ የሚልክና ለዓይን መንፈስን የሚያረጋጋ እይታ የሚልክ የእይታ ጥበብ ነው። የቡና ፍሬዎች እንደ ልብ በሚንከባለሉበት የብረት ቁስ ውስጥ ሰምጠው በሚያበራ ከሰል ላይ ቀስ በቀስ ይገላበጣሉ። መዓዛቸው በቤት ውስጥ ይንሳፈፋል። የቤተሰብ አባላትና ጎረቤቶች እንዲሰባሰቡ ይጋብዛል። ትኩስ ሳር ወለሉ ላይ ይዘረጋል። ይህም ሕይወትንና እድሳትን እያመላከተ አእምሮን ማረጋጋቱን ይቀጥላል። ዕጣን ወደ ላይ በሚያምር ሁኔታ ይወጣል። በእጅ ጥበብ የተሰራ ጀበና ከጋለው ከሰል የሚወጡትን ፍሬዎች እየተጠባበቀ እጀታ የሌላቸው ግን ሞገስ ያላቸው ሲኒዎች በጥንቃቄ ተደርድረው በእናት እጅ ከተጋገረ ቁርስ ጋር ድባቡን ወደ ሌላ ከፍታ ይወስዱታል። የእንግዳ ተቀባዩ እያንዳንዱ እንቅስቃሴ የተረጋጋ ነው። በአጠቃላይ ሥርዓቱን የጠበቀ ትርኢት ይሆናል። ለማያስተውለው ተራ የዕለት ተዕለት የትኩስ መጠጥ ዝግጅት ይመስላል። ነገር ግን በጥልቀት ለመረመረው ከኢትዮጵያ ጥንታዊና እጅግ የተከበሩ የኪነ ጥበብ ወጎች መካከል አንዱ ነው። ይህ የጥበብ ትርኢት የእጅ ጥበብ፣ እንግዳ ተቀባይነትና መንፈሳዊነት በአንድነት ተጣምረው የሚቀርቡበት የኢትዮጵያ የቡና አፈላል ሥነ ሥርዓት ነው። በዛሬው የጥበብ ገበታ መሰናዷችን ታዲያ ስለዚህ የሀገራችን ድንቅ ሥነ ሥርዓት ኪነ ጥበባዊ ታሪክ ለመዳሰስ ወደናል። እስከ መሰናዶ ፍጻሜ አብራችሁን ቆዩ። ብዙ ሀገራት በቡናቸው ይወከላሉ። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ወደ ሥራ ከመሄዳቸው በፊት ማለዳቸውን በአንድ ኩባያ ይጀምራሉ። ቡና በዓለም ላይ በብዛት ከሚገበያዩ የግብርና ምርቶች አንዱ ሲሆን ስፍር ቁጥር የሌላቸውን ካፌዎች ይነካል፣ የምጣኔ ሀብት ምንጭ ይሆናል። ሆኖም ቡና በኢትዮጵያ የተለየ መልክ አለው። እዚህ ቡና የሚጠጣ ብቻ አይደለም፣ የተከበረ የባህል መገለጫ እንጂ። የኢትዮጵያ የቡና አፈላል ሥነ ሥርዓት የዕለት ተዕለት ትኩስ መጠጥን ወደ የሰው ልጅ ስሜት የሚስብ ተሞክሮ ነው። ኢትዮጵያውያን እናቶች ቡናን ሲያፈሉ የውበትን ትርጉም እናያለን። ሞቅ ያለ ውይይት እናደምጣለን። ቀንን የሚያበራ የቡና ጣዕም እንቀምሳለን። የወዳጅነትን ኃይል እንረዳለን። በእያንዳንዱ እንቅስቃሴ ውስጥ አንድ የኪነ ጥበብ ትርኢት እናገኛለን። ይህ ጥበባዊ ሥነ ሥርዓት ብዙውን ጊዜ የእንግዳ ተቀባይነታችን መገለጫ ሆኖ ለዘመናት ዘልቋል። ከዚህ በተጨማሪም የቡና አፈላል ሥርዓታችን ክብረ በዓላትን ያደምቃል፣ ሐዘንተኞችን ያጽናናል፣ ማህበራዊ ትስስርን ያጠናክራል፣ አለመግባባቶችን ለመፍታትም ይረዳል። የቤተሰብ አባላት ሥነ ሥርዓቱን ለመከወን የሚሰባሰቡት ቡናን ለመጠጣት ብቻ ሳይሆን የሚፈጠረውን ድባብ ለመቋደስ ነው። ሥነ ሥርዓቱ በሚፈጥረው መድረክ ሐሳቦች ያለ ገደብ ይንሸራሸራሉ፣ ታሪኮች ይነገራሉ፣ በጋራ ይሳቃል። ጥበብና ማንነት ከትውልድ ወደ ትውልድ ይተላለፋል። በኢትዮጵያ ታሪክ ውስጥ ጓደኝነት፣ ትዳርና እርቅ በአብሮነት ውስጥ ተጀምረዋል። የኢትዮጵያ የእጅ ጥበብ ባለሙያዎችና አስደናቂ የፈጠራ ችሎታም ያንጸባርቃል። አንድ ጠብታ ቡና ከመፍሰሱ አስቀድሞ ያለው ትርኢት የብዙዎችን ቀልብ ይስባል። ግርማ ሞገስ ያለው ጀበና ካጠገቡ ተቃራኒ ቀለማት ይዘው ደምቀው የተደረደሩትን ሲኒዎች አሰልፎ የኢትዮጵያውያን ድንቅ የእጅ ጥበብ ሥራ ምስክር ሆኖ ይቀመጣል። እነዚህን ጥበባት ለማጀብ አረንጓዴ ሳርና በሌላ የእጅ ጥበብ ውስጥ ጣል ተደርገው ጥሩ መዓዛ የሚፈጥረው ዕጣን ሕያው የጥበብ ምስል ይፈጥራሉ። ከዚህ ሁነት በኋላ ሥነ ሥርዓቱ ድንቅ የእይታ ጥበብ ይሆናል። ቡና ለማፍላት የወሰነች ሴት ዋና ከዋኝና አስተናጋጅ ትሆናለች። እያንዳንዱ እንቅስቃሴዋ ስልተ ምት አለው። የቡና ፍሬዎችን ማጠብ፣ ከዚያም ቡናማ ቀለም እስኪይዙ ድረስ በሰዓቱ ውስጥ ማወዛወዝ፣ እንግዶች በመዓዛው እንዲደሰቱ መጋበዝ፣ ፍሬዎችን በእጅ ማድቀቅ፣ ጀበናው ውስጥ መጥኖ ከውሃው ጋር መቀላቀል፣ በመጨረሻም ቡናውን ከፍጹም እርጋታና ክብር ጋር ለእንግዶቹ ማቅረብ። እነዚህ ድርጊቶች የባህልን ኃይል ያረጋግጣሉ። የቡና አፈላል ሥነ ሥርዓቱን የምትመራው ሴት ልማዶችን እያከበረች የራሷን ዘይቤ ታዳብራለች። ፈገግታ፣ ቤቱን የሚሞላ ደርባባ እንቅስቃሴና ክብር የተሞላበት ትርኢት መስጠት ኢትዮጵያውያን እናቶችና ልጃገረዶች በዘመናት የቡና አፈላል ሥነ ሥርዓት ታሪክ ውስጥ ሲያስመለክቱን የዘለቁት ጥበብ ነው። ለዚህም ነው የኢትዮጵያ የቡና አፈላል ሥነ ሥርዓት ከትኩስ መጠጥነትም በላይ ጥበብ ነው የሚባለው። የኢትዮጵያ የቡና አፈላል ሥነ ሥርዓት የኪነ ጥበብ እሴት ከኢትዮጵያ ድንበሮች ባሻገር ይዘልቃል። ተጓዦች፣ የታሪክ ምሁራን፣ አንትሮፖሎጂስቶች፣ ፎቶግራፍ አንሺዎች፣ የፊልም ባለሙያዎች፣ ሰዓሊዎችና ጸሐፊያን ውበቱንና ተምሳሌታዊነቱን ለረጅም ጊዜ ሲያደንቁ ቆይተዋል። ጎብኚዎች ብዙውን ጊዜ በኢትዮጵያ ባደረጉት ጉዞ ውስጥ ካሉት የማይረሱ ተሞክሮች አንዱ አድርገው ይገልጹታል። ይህም ተራ የዕለት ተዕለት ሕይወት የውበት፣ የትዕግስትና የሰው ልጅ ግንኙነት ምልክት ሊሆን እንደሚችል ያመላክታል።
ቡና ከኢትዮጵያ ጋር ታሪካዊ ግንኙነት አለው። የሳይንስ ሊቃውንት የቡና ተክል የተገኘው በደቡብ ኢትዮጵያ ደኖች ውስጥ እንደሆነ ይስማማሉ። ቡና ዓለም አቀፍ ሸቀጥ ከመሆኑ ከረጅም አስርተ ዓመታት በፊት ኢትዮጵያውያን ለማልማት ለማዘጋጀትና ለማክበር የራሳቸውን ልዩ መንገዶች አዳብረዋል። ከዚያ በኋላ ነው ዛሬ ለመዳሰስ ቀልባችንን ወደ ሳበው ስነ ስርዓት የተቀየረው። የኢትዮጵያ የቡና አፈላል ስነ ስርዓት ትዕግስትን ያከብራል። ምንም ነገር በችኮላ አይደረግም። እያንዳንዱ ትርኢት ትኩረት ሊሰጠው እንደሚገባ ድባቡን ፈጣሪዎች ይናገራሉ። ምክንያቱም እያንዳንዱ ትርኢት ትርጉም አለው። መጠጡ ከመድረሱ አስቀድሞ የሚደረጉት ነገሮች ሁሉ ልክ እንደ መጠጡ ጠቃሚ እንደሆኑ ይነገራል። ስነ ስርዓቱ እውነተኛ እንግዳ ተቀባይ ተጣዳፊ መሆን እንደሌለበትና ትርጉም ያላቸው ውይይቶች ጊዜ እንደሚያስፈልጋቸው ያስታውሰናል። የኢትዮጵያ ስልጣኔ በዘመን ቅብብሎች ሲለዋወጥ የቡና አፈላል ስርዓቱ ክብሩንና ጥበባዊ ይዘቱን ጠብቆ ዘልቋል። ምንም እንኳን ልማዶቹ ከአካባቢ ቢለያዩም ሁሉም ተመሳሳይ መንፈስ ይጋራሉ። እንግዶችን ማክበር፣ ግንኙነትን ማጠናከርና የዕለት ተዕለት ሕይወትን ውበት መግለጽ መገለጫቸው ነው። ይህ ጥበባዊ ስርዓት የኢትዮጵያውያንን ፍልስፍና ያንጸባርቃል። ከራስ ወዳድነት በላይ ልግስናን፣ ከዝምታ በላይ መነጋገርንና ከገለልተኝነት ይልቅ አብሮ መሆንን ያስተምራል። ቡና ጠጡ የሚለው ታሪካዊ ጥሪ ሕፃናት ወደ ጎረቤቶቻቸው እየተላኩ የሚያሰሙት የግብዣ ድምጽ ነው። ይህንን ድምጽ የሚሰማ እንግዳ ለመቀላቀል አያመነታም። ቡናን አብሮ መጋራት የመተማመን የአክብሮትና የሰላም መገለጫ ይሆናል። ዛሬ ዘመናዊ የአኗኗር ዘይቤዎች እየጠነከሩ ቢመጡም የቡና አፈላል ስነ ስርዓት ተወዳጅ ሆኖ ማደጉን ቀጥሏል። ዘመኑን እንዲመጥንም የተዋቡ ሲኒዎችና ሌሎች ቁሶች ተጨምረውበታል። ዛሬም የብሔራዊ ኩራት ምንጭና የኢትዮጵያውያን ኃይለኛ ምልክት ሆኖ ቀጥሏል። በገጠሪቱ ኢትዮጵያ መንደርም ሆነ በዘመናዊ የከተማ ቤት ውስጥ ቢቀርብ የሚፈጥረው ድባብ ተመሳሳይ ነው። የሚያሰርጸው ስሜት ንቃት ነው። በአጠቃላይ ዘላቂ እሴት፣ ሕያው ጥበብ ነው። ካሊድ የተባለ አንድ ወጣት የፍየል እረኛ ፍየሎቹ ከአንድ የዱር ቁጥቋጦ ደማቅ ቀይ ፍሬዎችን ከበሉ በኋላ ያልተለመደ ጉልበት እንደነበራቸው አስተዋለ። ቀኑን ሙሉ ከመድከም ይልቅ በሚያስደንቅ ጉልበት መዝለልና መሮጥ ቀጠሉ። ስለዚህ እንግዳ ባህሪ ለማወቅ የጓጓው ካሊድ ራሱ ቀምሶ አዲስ ኃይል አገኘ። በግኝቱ ተደስቶ በአቅራቢያው ወደሚገኙ የሃይማኖት አባቶች ወሰደ። አንዳንዶቹ ተጠራጠሩት። ፍሬዎችን ተቀብለው በእሳት ውስጥ ጣሉ። ነገር ግን ፍሬዎቹ እሳት ሲነካቸው ከዚህ በፊት ማንም አሽትቶት የማያውቅ ድንቅ መዓዛ ተፈጠረ። የሃይማኖት አባቶቹ በመገረም የተቆሉትን ፍሬዎች ሰብስበው ፈጯቸው። በሙቅ ውሃ ቀላቅለው ውጤቱን ቀመሱ። ለረጅም ሰዓታት ንቁ ሆነው በጸሎት እንዲቆዩ አገዛቸው። ይህንን ታሪክ ምሁራን እንዳፈ ታሪክ ይቆጥሩታል። በአንዳንድ የታሪክ ማህደሮች ግን በተደጋጋሚ ኢትዮጵያ የቡና መገኛ መሆኗን ለመግለጽ እንደ ማመሳከሪያ ሰፍሮ እናስተውለዋለን። ካፈ ታሪክ ባሻገር ታሪካዊና ሳይንሳዊ ማስረጃዎች ኢትዮጵያ በቡና ታሪክ ውስጥ ያላትን ማዕከላዊ ቦታ አጥብቀው ይደግፋሉ። የእጽዋት ተመራማሪዎች የኢትዮጵያን ደጋማ ቦታዎች የቡና ተፈጥሯዊ መኖሪያ አድርገው ይጠቅሷቸዋል። የጄኔቲክ ጥናቶች እንደሚያሳዩት በኢትዮጵያ የሚገኘው አስደናቂው የአረቢክ የዱር ቡና ጣዕም በዓለም ላይ ተወዳዳሪ የለውም። ይህ ልዩነት በሽታን የሚቋቋሙና ለአየር ንብረት የማይበገሩ የቡና ዝርያዎችን ለሚፈልጉ ተመራማሪዎች እጅግ ጠቃሚ ሆኗል። ይህም ኢትዮጵያን ለታሪክ ብቻ ሳይሆን ለዓለም ቡናን በማስተዋወቅና ምርጡን ምርት በማቅረብ ግንባር ቀደም ያደርጋታል። በቀይ ባህር በኩል ንግድ ሲስፋፋ ቡና ከኢትዮጵያ ወደ የመን ይጓዝ ነበር። በዚያም በሃይማኖት ሰዎች ዘንድ ተወዳጅነትን አትርፏል። በተለይም በተራዘመ የአምልኮ ጊዜ ውስጥ ንቁነትን ለመጠበቅ ያለውን ችሎታ ከፍ አድርገው ይመለከቱት ነበር። ቡና በየመን አልፎ ወደ ኦቶማን፣ ሰሜን አፍሪካ፣ ፋርስ፣ አውሮፓ፣ እስያና በመጨረሻም ወደ አሜሪካ እንደተሰራጨ መረጃዎች ያመለክታሉ። በዚህ ጊዜ ቡና ቤቶች የመማሪያ፣ የፖለቲካ፣ የሥነ ጽሑፍ፣ የሙዚቃና የንግድ ማዕከላት ለመሆን ቻሉ። እንደ ኢስታንቡል፣ ቬኒስ፣ ለንደን፣ ፓሪስና ቬና ያሉ ታላላቅ ከተሞች ለዘመናት በኪነ ጥበብ ሕይወት ውስጥ ላይ ተጽዕኖ ያሳደሩ ሕያው የቡና መጠጫ ቤቶችን ፈጥረዋል። ኢትዮጵያ ግን የቡና አፈላል ስርዓት ራሱን ወደ ኪነ ጥበባዊ አገላለጽ ለውጠው ዛሬም ዘልቃለች። ስርዓቱ ድንቅ የእይታ ጥበብ ነው። ትኩስ መጠጥን የማዘጋጀት ዘዴ ብቻ ሳይሆን ታሪክን ከእጅ ጥበብ ጋር ያዛመደ፣ እንግዳ ተቀባይነትን ከመንፈሳዊነት ጋር ያዋሃደ፣ የተጨነቀን አካባቢ ወደ ብሩህ ድባብ የሚለውጥ ጥልቅ ኃይል ያለው ነው። ዘመን የማይሽረው የባህል ድንቅ ሥራ መሆኑ እሙን ነው። የሥርዓቱ እያንዳንዱ ደረጃ ታሪክ፣ እያንዳንዱ እንቅስቃሴ ደግሞ ትርጉም ያለው ነው። ይህ በትውልዶች መካከል የሚጠበቅን እሴት ያመለክታል። በዛሬው መሰናዷችን ከሥርዓቱ ጀርባ ያሉትን አስደናቂ አርቲስቶች ዘክረናል። በተካኑ እጆች ጥዑም ቡና ያቀረቡልንን ጥበባዊ እጆች ቃኘን።
በዚህ ስነ ስርዓት ላይ የፈጠራ ችሎታቸውን የሚያሳዩት እናቶች ስራቸው በሙዚየሞች ሳይሆን በየቤቱና በመንደሮች በገበያ ቦታዎችና በዕለት ተዕለት ወጎች ውስጥ ይኖራል። እንደ ኢትዮጵያውያን በዚህ ባህላዊ ጥበብ የምንኮራበት በቂ ምክንያት አለን። የቡና አፈላል ስነ ስርዓታችን ለሰው ልጅ ካቀረብናቸው ታላላቅ የባህል ስጦታዎች አንዱ ነው። እውነተኛ እንግዳ ተቀባይነት የቅንጦት ፍላጎት እንደሌለው፣ እውነተኛ ውበት በቀላል ጊዜያት ውስጥ እንደሚገኝና ጠንካራ ማህበረሰብ የሚገነባው ከቁሳዊ ንብረቶች ይልቅ በጋራ ልምዶች መሆኑን ያሳያል። ቡና ሲፈላ አንድነት መልክ ይኖረዋል። ተራ ማለዳዎችና ከሰዓቶች የማይረሱ ትዝታዎች ይሆናሉ። ቡና በተቆላ ቁጥር ዕጣን ክፍሉን ሲያውደውና አረንጓዴው ሳር በእንግዶቹ እግር ስር ተዘርግቶ አቦሏ በአክብሮት ለእንግዶች ስትሰጥ ታሪክ ሕያው ሆኖ እንደሚቆይ እናስታውስ። የዛሬውን በዚሁ አበቃን። ሳምንት በሌላ መሰናዶ እስክንገናኝ ቸርን ሰንብት።